ይሄኛው ካሜራ የት መሰለሽ ያ መኪና ነጭ መኪና ይተሻል እናቴ ትሙት እዛ ድረስ ይቀርጻል ድምጽ ሳይቀር ይሄኛው ደግሞ እዛ አስፋልት ድረስ ይሄዳል ዛሬ የጣራት ተሸውዳል የሀበሻ ክፋት ግን በዚህ ደረጃ ሰውን ለማክሰር የሰውን ህይወት ለማመሰቃቀል ሰውን ለማኝ ለማድረግ ሰውን ለመግደል ሰው የሰው ገበያ እንዲዘጋ ለማድረግ የምትሄዱት ርቀት ግን እንደዚህ እኔ ማሰብ ራሱ አቃተኝ ሐቂቀተን ሰው እስቲ ዱባይ ምድር ላይ እንዴት አምጥቶ ይጥላል እንግዲህ በድብቅ ካሜራ ባይኖር ነው ሌላም ነገር ሊያደርጉ ይችላሉ ግን በድብቅ ካሜራ አምጥተው በሯ ላይ ሲጥሉ ታይተዋል ግን ማንነታቸው ማውጣት አልፈለገችም ከእኖ ህግ ይዞታል ማለት ነው ገባችሁ አይደለ ይሄ ኢትዮጵያ የቀረ ኢትዮጵያ ማድረግ የምትችሉት ነገር ሰው ሀገር ላይ ምንድነው የምትጠቀሙት ለምሳሌ አሁን እቺ ልጅ ገበያ ቢዘጋ በትከስር ሱቋ ቢዘጋ ምንድነው የምትጠቀሙት ነገር አለ ወይ ነው ጥያቄው እቺ ልጅ ያስቤዛ ስጡኝ አላለች ምን ስጡኝ አላለች ራሷን ችላ ነው እየኖረች ያለችው ብቻ ነኝ በዚህ አጋጣሚ ግን እንድትማሩ ነው የምፈልገው ማለት መጠንቀቅ እንዳለባችሁ ጠላት ከሩቅ አይመጣም ሐቂቀተን የማያውቃችሁ ሰው አያውቃችሁ ለምሳሌ አሁን እኔ የሚያቆኙ ሰዎች ቪዲዮ አይመለከቱ ቢመለከቱ ራሱ ሐሳብ አስተያየት ወይም ላይክ አያደርጉኝም ለምን ጠላቶቼ ናቸው ሐቂቀተን እኔ የሚያደንቀኝ የሚወደኝ እንድበረታ የሚያደርጉኝ የማያቆኝ ሰዎች ጀስት በቪዲዮ የሚከተሉኝ በማወራው ልክ የሚያቆኝ ሰዎች ናቸው ሰው የሰው ለውጥ በዚህ ደረጃ ያቃጥለዋል ተጠንቀቁ ሐቂቀተን የቅርባችሁ ሰው በጣም ተጠንቀቁ ምግብ ሰው ቤት አትብሉ በጣም ተጠንቀቁ ሀዊ ፋሽን እኮ ምግብ ሰው ቤት አልበላም ብላለች ብሞት ሰው ቤት ምክንያቱም ከዛ በፊት ምግብ ላይ አስደርገውባት ከሞት አፍ ነው የተመለሰችው እኔ ብዙ ሰው አይቻለው ብዙ ሰው ሰንጥሏል ነቅቷል አሁን እንደ ድሮ አይደለም ሐቂቀተን አሁን ይሄን አይጥ አስገድሎ መድኃኒት ለማስደረግ ስንት ብር ጨርሰው ይሆን እንግዲህ ከዛ በፊት አይታችኋል አይደለ የፍቅር ዲዛይን የድሮ ፍቅረኛው እሱን ለማጥፋት ምን ያህል 180 ሺህ ብር እንደከፈለች ሰምታችኋል እንግዲህ ከራሷ አንደበት ማለት ነው ሰው ለእናንተን ለማጥፋት አይተኛም ስለዚህ ይሄንን አውቃችሁ ከሰው ሀቅ መራቅ ከሰው ገንዘብ መራቅ የሰውን ነገር አለ መውሰድ ብር ከሰው አለመበደር ራሳችሁ ግን በራሳችሁ ላብ ፈጣሪያችሁን እየለመናችሁ ወደፊት መሄድ ብቻ ነው የሚጠበቅባችሁ ሐቂቀተን አይገርምም ግን በጣም ነው የገረመኝ እኔ እስቲ አሁን አይጥ ገድሎ እንደገና ደግሞ ያጠንቋይ ቤት ወስዶ አይጥ እሷ ላይ እንደዚህ ለማድረግ ለማስተምተም ምናምን የሄዱበት ርቀትስ አስቡት እስቲ እናንተ ሳሉት እስቲ እኔ ይሄ ብቻ አይደለም በነገራችን ላይ ባለፈውም ሰምቻለሁ ቲክታክ ላይ የገዛ የቅርብ ጓደኛዋ እንዳትጠቅም ከጥቅም ውጭ እንድትሆን አስመትታባት ልጅቷ ጸበል ነው እየተንከራተተች ያለችው ወላሂ እውነቴን ነው የምላችሁ ተው ይቅርባችሁ እናንተ አሁን እቺ ልጅ ብትሸጥሽ እቺ ልጅ አላህ የሚረዝቃት ነው የምትበላው እናንተም የራሳችሁ የሆነ ፈጣሪ ሲፈጥራችሁ የሆነ የራሳችሁ የሆነ ርስቅ አላችሁ የራሳችሁ የሆነ አላህ Subhanahu Ta'ala የሚመግባችሁ ፈጣሪ የከፈታት ጎሮሮ እሱ ነው የሚዘጋት በዚህ ደረጃ ሰውን ለመበቀል ግን ባትርቁ በጣም ደስ ይለኛል በነገራችን ፉጂራ ላይ ጠንቋይ አለ ተብሏል ዱባይ ፉጂራ በጣም ተጠንቀቁ እንደፈለጋችሁ ሰው ቤት አትብሉ እንዳልኩ ነው ባለፈው ቪዲዮ ላይ ተናግሬያለሁ ልብሳችሁ ስታጥቡ ኢቭን አጥባችሁ ቆጥራችሁ አስገቡ ያቺ ልብስ ፈልጓት ካጣችኋት ፈትሹ ሰውን ፈትሹ በዚህ ደረጃ ሰውን ለማኮላሸት ሰውን ለማጥፋት ሰውን ለመግደል እነዚህ ልጆች ተከራይተው ነው የሚኖሩት የራሳቸው መሬት አይደለም ምናልባት አሁን መሬቱን እንዳትወርሱት ወይም ቤቱ ያረፈበት ቦታ እናንተ አትጠቀሙበትም እቺ ልጅ ብትሞት እቺ ልጅ የሆነ ነገር ብትሆን እቺ ልጅ ብትከስር እቺ ልጅ ብትለምን እናንተ የምትጠቀሙት ነገር የለም እኛ እኮ ሀበሻ አልለወጥን ያልነው እኮ ለዚህ እኮ ነው ፈልፈላነን በቃ ሰው ሲለወጥ አንወድም ሰው ሲያልፍልስ ሰው ከኛ ሲበልጥ አንወድም ይሄ ሰይጣናዊ ቅናት ነው አንዳንዴ መንፈሳዊ ቅናት አለ ለምሳሌ የሆነ እኔ ጓደኛዬ ጥሩ ደረጃ ከደረሰች እንዴት ደረሰች በግልጽ እንዴት አንቺ ደረስሽበት ቦታ መድረስ ይችላል እንዴት መለወጥ ይችላል በቃ ምክርሽን ፈልጋለሁ ምከሪ ሁሉም የራሱ አይዲያ አለው ለምሳሌ ኡስማንና ረዋን የሚሰሩት ስራ ለኔ ላይ ሆነኝ ይችላል
ለኔ ላይ ያዋጣኝ ይችላል፣ ለእናንተም በተመሳሳይ ሁኔታ ማለት ነው። ያ አላህ ጠብቀን፣ ወላሂ አላህ ይጠብቀን ከእንደዚህ አይነት ቆሻሻ ነገር፣ ከመጥፎ ነገር አላህ ራሱ ይሰውረን። አሁን እሺ እዛ ህግ ጋር ደርሳ ይሄ አይጥ የጣለው ሰው ድብቅ አይደለም፣ በግልጽ ምን ያህል ፋራ ነው ይሄ ሰውዬ፣ ምን ያህል ፋራ እንደሆነ ተመልከቱ። ብቻ ውጭ ላይ ካሜራ እንዳለ እያወቀ አይጥ መጣሉ። አሁን ይሄ አይጥ የጣለውን ሰውዬ በህግ በዱባይ ህግ ምን እንደሚከሰትበት እንግዲህ የዱባይ ህግ ከባድ ነው፣ ከባድ ነገር ነው። እኔ ሀበሻ ምን ያህል ክፉ ነው፣ ክፉ ነን እየተባልን ነው። አሁን እዚህ ጋር የሆነ ነገር እየተጻፈብን ነው። እኛ ሰው ቤት ሰርተን አረቦች ናቸው እዛ ጋር የሚፈትሹዋል። አሁን ይህንን እንትን የሚጠይቁት እኛ ምስኪኖች ሰርተን እንብላበት። ሀበሻ መተተኛ ነው አታስብሉም። ጭራሽ አይጥ ዱባይ ላይ አይጥ አይገርምም? ኢነ ሊላሂ ወኢነ ኢለይሂ ረጂዑን። ያ ረበል ዓለሚን አላህ እያንተ ሰውረን ከመጥፎ ነገር ሁሉ አላህ ይጠብቃችሁ። ወላሂ ተጠንቀቁ እህቶቼ፣ የቅርባችሁ። ከዚህ በፊት ደግሞ አረብ ሀገር ላይ 15 ዓመት ሰርታ የሰራችው ቤት ለወንድሟ ሰጥታው ከዛ አግብቶ ይኖሩበት ነበረ። እንግዲህ የገዛ የወንድሟ ሚስት እንዴት እንዳደረገቻት እዚህ ጋር ልነግራችሁ ነው። ልክ እንደሄደች ከእናቷ ጋር የወንድምዮ ሚስት ከእናቷ ጋር በአይቤ በምናምን በዳቦ አብልተዋታል፣ መድኃኒት ማለት ነው። እቺ ልጅ ወዲያውም ነው ያበደችው። በቃ ለምን ያንን ቤት እንዳትጠይቅ፣ ያንን ቤት ውጡልኝ እንዳትላቸው፣ ለራሳቸው ጥቅም አስበልጠው 15 ዓመት ለፍታ ደክማ የሰራችውን ቤት እንዳትጠይቅ አሳበዷት። ተጠንቀቁ። የቅርብ አይጎዳኝ የምትሉ ሰው ተጠንቀቁ። ንብረት ገንዘብ በሰው ስም ካላችሁ ተጠንቀቁ። በጥንቃቄ ይዛችሁ ለመውሰድ ሞክሩ። በሰው ስም የሆነ ነገር ኖሯችሁ ማለት ኢትዮጵያ ላይ እናንተ ሟች ናችሁ። አላህ ይጠብቃችሁ። ያ አላህ ወላሂ በጣም ይከብዳል። በጣም ሰው እንዴት በዚህ ደረጃ አይጥ ገድሎ የሰውን ርስቅ ለመዝጋት በዚህ ደረጃ እንዴት ይጓዛል? ተጠንቀቁ ብቻ የምላችሁ እኔ ተጠንቀቁ። ይህ ወላ ተጠንቀቁ፣ ገልቢ ተጠንቀቁ። ላይክ እና ሼር ሰብስክራይብ ማድረግ እንደተረሱ ለብዙ ሰዎቻችሁ እንዲደርስ። ለማንኛውም ይሄ ቪዲዮ ለብዙ ሰው እንዲደርስ፣ ብዙ ሰው እንዲጠነቀቅ፣ ብዙ ሰው ከቅርቡ ሰው እንዲጠነቀቅ፣ ከጓደኞቹ ከቅርቡ ሰው እንዲጠነቀቅ የቪዲዮ ላይክ እና ሼር ሰብስክራይብ አድርጉት። ሀቂቀትን በጣም ነው የሚያመው። ባይ ዘ ወይ በጣም ጭራሽ አይጥ